አዲስ ነገር ሪታ ታማው ታረቀች። አንቺ ሪታማ ሃኒ ታረቀች አይደለ? እንዴት እንደታረቀች ታረቅ ብዬ ለምን ማሪ የኢትዮጵያ ሕዝብ ልብ አድርጉልኝ። እኔ አንድ ነገር ብትሆን ገኒ ናት ከገኒ ራስ እንዳትወርዱ ስትላል ነበር እና ደግሞ ለኢትዮጵያ ሕዝብ ድጋሚ አንቺን ማግኘት አልፈልግም ማለት ነው። ከዛስ አቢባስ በቃ እሷ ማግኘት ካፈለገች ገነት አምሊ ማሩፍ ሪታ አንድ ነገር ብትሆን የቤሩት ሕዝብና የቤሩት ቆንስላ ማለቷስ ከዛው ደግሞ ተገናኙ። ታርካቢባ የኔ የዋ ባይ አስካውን ፈርታት ነው ምናምን የሚባለው ግን እውነት ነው። ላ ውሸት ራሷ ናት ሄደች ተንደርድራ መረጃ ደረሰን እኮ ሰሊና በግሩፕ የጓደኛዬ ሰሉማ አረጋጣዋ ይሄ ሳራ ማለችበት የኛዋ ሳራ ጨርቆስ ታይንተፋቺ ተገናንችን ሰዎች እንዳረጋግጥ በራሴ ቤት እንዳልከፈልሽ አይደለም ሳሪ ያውና ታወራለሽ ምን እንዳስቀምጠቀልሽ ይደብሮኛል በጣም ሸክኮኛል ምናቸው ማይጥም በእናትሽ ኦኬ ግን ሳሪ ነበርሽ አልነበርሽም ቆይ ነበርሽ አልነበርሽም ግሩፕ ላይ ሲደወል ግሩፕ ላይ ስነግራችሁ ነበርኩ ምን ይሁን ስለዚህ ንጋራቸው 380 ሰው አለ እንግዲህ አልነግረም አላወራም እኛ እኮ ሰምተናል እድሜ ለእንትና ለአደገኛዋ እኔ ግን ሳስበው ማለት ነው ክርስቲ ለምን እንደታረቁ ታውቂያለሽ? በመሀከላቸው ማትናገረው አላመነቻትም። ብታምናት ነበረ እኮ ማብራራት መስጠት አላመነቻትም። ለዚህ አትናገርም። እንዴት ማመን ሳይሆን ማንንም ማመን ነው አሁን ያስጠላኝ። ሁሉም እኔ ምን አይነት ጌም እየተጫወቱ እንደሆነ አልገባኝም። እንደዛ አይነት ጌማችሁን ሁላችሁ ማውሩት በቃ መጀመሪያ ላይፍ ላይ ከወጣችሁ በኋላ ሰው ያያችሁ ከወጣችሁ በኋላ ሁሉንም ነገር ከተቡጋቡጋ በኋላ ብዙ ሰዎች ጓደኞቻችሁ በራሳችሁ ዙሪያ አሉ። ነገሩን መፍታት ሲገባ ላይፍ ላይ ወጣችሁ። ላይፍ ላይ ከወጣችሁ በኋላ ወይ ጨርሱት ወይ እንትን በሉት በቃ ይሄ ነው እኔ ብዬ አበርገግ እኔ አላወራም። ታይሁላችሁ እኔ ላውራላችሁ እኔና ሳራ ሰሊና አውሪልን እኔ ሰሊና የሰፈር ልጅ ነይ ሂጂበት ይያላ ሚትላል ለምን ይዊ ማወቅ ፈልጋለች እና እኔ ላውራላችሁ ግሩፕ ላይ እኔ ሊቭ ላይ ነበርኩኝ እና ሪችን እየረገጥኳት ነበር እየተሳደብኩ ነበር አንበርገርም ነበርሽ ኦኬ ግሩ አደገኛ ቦዘኔ ብቻዋን መግባት አልፈለገችም ኦኬ ግሩፕ ላይ ሲያስገባው እኔ ነበርኩ ስታወሪ ማለት ነው ስታወሪ አላመሽበትም ግን ማለት ነው መቼም ቢሆን ረገጣ አንተውን ብለሽ ነው አይደል ጓዴ ንገሪላ ቆይ ስሚኝ እኔ ወልሽ እኔ ነገር ሳምንበት ታውቂኛለሽ ነፃነት በቃ አንቺ ታወራ ነፃ ሲጫት ድሉ ጀግና ጓዴ ከዛ ሊቭ ላይ ገባችና እንትን ግሩፕ ላይ ገባችና አስገቡኝ እኔም ገባሁኝ እንደማንኛውም ሰው ገባሁኝ ለምን እየተራገጥኩኝ እየተሳደብኩኝ ስለነበረ ከዛ ምን አለች እኔ በሪ ድረስ ነጭ መኪና መጥቷል ነጭ መኪና ጂፕ መኪና በሪ ድረስ መጥቶብኛል ፈርቼ ነው ለነፍሴ ስትል ማስረጃ እንደውም እንትን ብለዋታል በሬ ላይ እንትን አለ ካሜራ አለ ስላለች ማለት ነው ማስረጃውን አምጪ ብያለሁ እኔ ሁላችንም ማስረጃውን አምጪ ማየት ፈልጋለሁ አላወራም አላልሽም ሳራ ጸጥ በይ ወይኔ የሚት አድርጉና ሰው አለ አትንጫጩ አውሪ ሰላም ያለ ይጅበት አውሪ ሳራ መረጃ አምጪ አለቻት ኦኬ ካሜራ አለ በረሽ ላይ መረጃውን አምጪ አለቻት ትክረም አህለ ሳራ መረጃውን አምጪ ስትላት ኦኬ አለች አመጣለሁ ሁሉም ያለት መረጃውን አምጪ እዛ ግሩፕ ውስጥ የነበረው ስመጥቀስ ማያስፈልገኝም የነበሩት ልጆች እንዳለ እንትን አምጪ የካሜራውን ቪዲዮ አምጪ ኦኬ አለች እኔ ስለፈራው ለነፍሴ ፈርቻለሁ ስለዛ እኔ በቤተሰቦቼ እንኳን እኔ ልጅ እናት ነኝ እኔ ልጅ መናገር አልፈልግም አንበርገር ታቁኛላችሁ በልጅ ጉዳይ እኔ አጄን አልከትም የልጅ አባት እንኳን ልጅሽን አላሳይም የጠንቋይ ልጅ እየተባለች ነው ስለዛ እኔ ነኝ ራሴ እጄ የታረኳት ገብቷቸዋል ለምን ለህይወቴ በሪ ድረስ መጣ ነጭ መኪና ጂፕ መኪና ፈርቼ ራሴ ነኝ ሄድኩት ስለዛ ራሴ ነኝ እርቅ የፈጠርኩት ስለዛ እናንተ ተረዱኝ ብላ ያለቀሰች ነበር በጣም ያለቀሰች ነበር በጣም ነው የምታለቅሰው ነበር ኦኬ እኔ እንደ ሰውኛ መረዳት አቅቶኝ አይደለም እንደ ሰውኛ እኔ ጭንቅላቴ አልተማርኩኝ አይደለም አስባለሁ አገናዘባለሁ ግን ምንድነው የሚዋጥላችሁ ነው የማዋጥላችሁ ነገር አለ ኦኬ በኤምባሲ ጉዳይ እንኳን የተጀመረ ጉዳይ ነው እዚህ ጋር ሁሉ እህቶቼ ሁሉም የቤሩት ህዝብ ብቻ አይደለም ከሌላ ሀገር የመጡ እንዳለ ሆይ ብለው ተነስተዋል ምክንያቱም ሪች በሄደችው መንገድ የሰው ልጆች ህይወት የማለፍም ነገር አለ
ይሄ ቀልድ ነገር አይደለም። ኦኬ ቀልድ ነገር ሲሆን ነው እኔ ሙድም ይዤ ምንም አዝጊያቸው ምናምን መውጣው ከላይቭ ላይ ግን መናገርን እየፈለኩ ምንድነው እዛች ጋር ያኔ አጀንዳው እንዲዘጋም ተፈልጓል። ኦኬ አጀንዳው እንዲዘጋ በቃ እንዲረሳ ተፈልጓል። እኔ እዚች ጋር ዛሬ አንበርገር ቤት ስገባ በኮንፊደንስ ነው የምናገረው። ምክንያቱም ነገ ጧት እኔ ሴት ልጅ እናት ነኝ። ነገ ጧት ለሌሎች እህቶቼስ የታቀደለትም ሰው አለ። ግልጽና ግልጽ ስናገር ሌላ የታቀደለት ሰውም አለ። ለምን ከድምጹ መረዳት ትችላላችሁ። ሁላችንም አረብኛ ቋንቋ ምን ሰማ ሰዎች ነን። ስለዚህ አሪች ያለችው ስለፈራች በህይወቷ ስለፈራች ሁለት ነፍስ ስለሆነችም ፈርቼ ነው ያለችው። እንግዲህ ጂፕ መኪና በሪ ድረስ መጥቷል። ጂፕ ድረስ መኪና መጥቷል። እኔ ደግሞ ለሚቾ ጽፌላታለሁ። ሚቾ ምንድነው ያልኳት ነው። ሚቾ ለምን እኔ መጀመሪያ የተወራውን ነገር ባላቅም እኔ በገባሁበት ሰዓት ባስገቡኝ ሰዓት ምንድነው ሚቾ ዝም ብለሽ ተቀምጠሽ አዳምጪ ኦኬ ብዬ ተቀምጬ አዳምጫታለሁ። ግን የተዋጠልኝ ነገር በቃኛ አጠገብሽ ጋር ባለው ነገር ምናምን ብለን እኔ ዝም ብዬ ነው የወጣሁት። ሁላ ግሩፕ ውስጥ እንኳን ስወጣ ዝም ብዬ ነው የወጣሁት። ከዛ እኔና ሚቾ አውርተንበታል። ኦኬ ምክንያቱም እኔ የሆነ ነገር ሲባል እኔ ዛሬ ለዲቾ ቆሜ በመሰከር ነገ ጧት ደግሞ የብዙ ልጆች እህቶችን ባቃቸውም ባላቃቸውም አብሬ መብላት መጠጣት ሳይሆን ላጣቸው እችላለሁ ብዬ ስለፈራው እጄን አልከተትኩበት። ማታ ቤቴም ከዛ ከግሩፑ በኋላ ስትረገጥ እርግጠኛ በሆነበት ነፃነት ታውቂኛለሽ አጀንዳውን አዘጋዋለሁ ከአንዳንድ በቃ ከዚህ ውስጥ አውጡኝ ብዬ ግን ቤቴን አልዘጋውም። እየተሰደበሽ ነበረ። ለምን እኔ እዚች ጋር አሁን አምቦ የተመጣው አጀንዳም ለማዘጋት ሊሆን ይችላል። እኔ ማውቀው ነገር የለም፣ ክርስቶስ ነው የሚያውቀው። አሁንም ወደፊትም ህዝቡ የቤሩት ህዝብ በሄደበት ልክ እኔ አብሬያቸው እሄዳለሁ። አብሬያቸው ነው የምሄደው። ምክንያቱም ነገ ጧት ለኔ ምን እንደታሰበልኝ አላውቅም። ምክንያቱም ላይቭ ላይ ቁጭ ብዬ እየተናገጥኩ ነው ከተጀመረ ጀምሮ እየተናገጥኩኝ ነው እየተሳደብኩ ነው። ነገ ጧት ለራሴ እኔ ደግሞ ያልኩት ምን እንደሆነ ታውቂያለሽ? እዛ ግሩፕ ላይም ነበርኩኝ። ግን እኔ የምፈልገው አሁንም ቢሆን ነገም ተነገ ወዲያ መረጃው ይምጣ። የተላከው ካሜራ አለ ቤቴ ጋር ብላለች። ካሜራው ሲመጣ ያ ሰው ሁሉም አንቺን ሊያምንሽ ይችላል። ሲቀጥል ደግሞ ያ ሁላ ሰው ተራቅተን ለምን ሂደሽ ታረቅሽ ነው እኛ የምንለው። ለህይወቴ ፈርቼ ነው ሁላችንም። እኛም እኮ ህይወት አንድ ነው እኮ። ሳርቹ አንቺ ነበርሽ አይደል? ነገር ለህይወቴ ፈርቼ ነው እንኳን ስትል የሰጠሁት መልስ ሰምተሽኛል። እኛ ኤምባሲ ነው ያስታረቀን ምናምን አላለችም እንዴ? አለ ዛሬ አለ ኤምባሲው ዛሬ ነው። ላላላ እንደዛ አይደለም እኮ ኤምባሲ ሄደን ስንመጣ ነው የታረቅነው። ኤምባሲ ለነገ ቀጥረውናል። ከዛ ምን አለች? ከዛም በኋላ ሌሎቹም ገና ይታረቃሉ አለች። መጨረሻ ላይ ገና የእናቷም ሲታረቅ ሄዶ ለሌሎቹ ምናልባት ነጭ መኪና የመጣው ከማዲያ ነው የመጣው። ሁላችንንም ጠርቶናል። ኤምባሲ ለጥንቆላ ኤምባሲ የሚጠራ ማን ነው? ምንድን ነው ኤምባሲ? ያለ ማን ነው? ጠንቆላና አሰረተሽ ምን አይነት ጉድ ነው? ገና ብዙ ነገር አለ። ይኸውልሽ የማይጣራ ነገሮች አሉ። ይሄ የሞተ ሰው አለ፣ ያበደ ሰው አለ። ገና ብዙ ነገሮች ችግር አለ ወይ ግልጽ ነው የሚናገሩት ነገር የለም። ሁሉም እነሱ የፈሩት ምክንያት አለ። ሳሪ እኔ ግን ስጠረጥር ማለት ነው ሁለቱ የታረቁት ወይ ደግሞ ሌላ ኬዝ ይኖራቸዋል። ከባድ ኬዝ ያኬዝ እንዳይወጣ ምንም ኬዝ አላለም። ሪታ ያን ሁሉ ነገር ተናገረች እኮ በ100 ብር ልታስበዳት ግን መበዳት ፈልጋ ግን ካሜራ አለ ብላ አለች ቲክታክ ላይ። ከዛም በኋላ ባሏ ላይ ስራዋ ላይ ምናምን ምን ጀረሰታት። በቃ ልጅቷ እኮ በጣም ሪታ እኮ የልቧን አርጋ እፈራለሁ እንዴ ምን ገነትን እንዴ ጓደኛዬ ናት አላውቃትም እስከምል ድረስ ሚስጥራቸው እንዳጣን የታረቁት የሆነ ሰው በእጃቸው ሞቷል ያለምንም ጥርጥር ምን አለ ወይ ሞተዋል። ምን ለዚህ እንዴ አንቺ አንቺ ድምጽ ማሰማሽም እንዴ ያቺኛው የሆነ ሰው በእጃቸው ሞቷል። የሆነ ሰው በእጃቸው አብዷል። ወይ ኢትዮጵያን ያለች ወይ እዚህ ሀገር ተደብቃ ነው ያለችው ልጅቷ። እሱ ብቻ ሳይሆን ወደፊት አሁን በምንሄድበት ነገር ራሱ በሚኬድበት ነገር ራሱ የታቀደላት ሴት አለች። ሲቀጥል ደግሞ ህይወት የጠፋ ወይንም ያበደች ወይንም የሆነ ነገር ሆነች ሴት አለች ኢትዮጵያ ውስጥ። ከዚህ ሄዳ ኢትዮጵያ ውስጥ እንደዛ ነው የተረዳኋቸው። ምክንያቱም በልም ያለች ተሊና እዚህ ይኸውልሽ ጠበልም ያለች ያበደች አለ። ሁሉን ነገር አሁን ግልጽ ነው አላወጡትም።
እነሱ የሚሉት እፈራለሁ መኪና አለ። መኪናው ማን ነው? መኪናው ምንድነው? መኪናው ካሜራ ካለች ካሜራው ይከፈትልን። ካሜራው ተከፍቶ ማስረዳት ነው ያለባት እንጂ እዚህ ጋር ማንንም እንትን ስላለ አይደለም አይደለ? እዚህ ጋር ግሩፕ ሪሳሊና ሁላችንም እዛ ጋር ኦኬ ያልነው ሁላችንም በልጅ በኩል ሲመጣ በጣም ያስጠላል። ማናችንም በልጅ በኩል ለምንድነው ታውቂያለሽ ሳራ? ለምንድነው ታውቂያለሽ ሳራ? አሁን ምን እንደሆነ ታውቂያለሽ? እሷ አፋቸውን አዘጉልኝ ብላ ነው ገብቶሻል እንጂ ማለት ነው መላው ኢትዮጵያ ህዝብ መላው ቲክቶከር ሁሉም ሰው ከጎንሽ አለን ብለው አንድ ነገር ብትሆን ማለት ነው ገብቶሻል እሷ እንደምትጠይቅ ታውቃለች። ለዚህ ምንድነው መተሽ ካልታረቅሽ ይሄንን ነገር ካልዘጋል እኔም ጉድ እንዳልከው አንቺም ገደል እንገባለን ነገር አድርገዋል እርግጠኛ ነኝ። እሷ ባትታረቅ እንገባለን ያሳበርሽ ሰው አለ ምን ያርክሽ አይነሳ ይኸውልሽ ባትታረቅ እንደዚህ አቋማን እንደዚህ ብታረግ ኖሮ ሀቢባም ሁሉም ሰው ለሷ አይቆምላት ነበር። ምንም ያው ሁሉን ነገር ተናግረዋለች። ሂዳ መታረቋን አሁን ሰውላ ምንድነው ችግሩ ብሎ የሚያረጉት? እሷ ይሄንን ነገር ማገናዘብ አለብሽ። እፈራለሁ አንድ ነፍስ ነው ያለኝ አይደል እንዴ? ለምንድን ነው የምትፈሪው? ማንን ነው የምትፈሪው? ማናት እሷ? የብሔሩት እንትን ናት? እቺ ጠንብ ጠንቋይ ግድንግር ሰትዮ ምንድናት? ሁላችንም እየተሳደብን ነው። ሰሊናንም ሁላችንም እዚሁ ነን ያለነው። እስቲ መጣ እንዲጫፈን ተካኝ ለፈለገ ሪታ ራሱ ማለት ነው ሪታ ራሱ አጥፊ ናቸው። ሁለቱም አጥፊ ናቸው። እኔ በጣም ግራ ነው የገባኝ ማርያምን። ሰሊና ምን ሁላችንም ዝም ያለበት ምክንያት ይሄ ነው። ሲጀመር ዝም አላለም ሳራ። እኔ ዝም ነው ያልኩት። እኔ ታይ ብጣት በሉኝ። እኔ ምንም የተናገርኩት የለም። ምንም የምታመጣው የለም። ገነትም ሆነች ገነቱ እናቱ ትበዳ ምንም አታመጡም ብያለሁ በቃ። እኔ ጋርም አልደረሰችም እንድደርስብኝ የትም አላቃት ሲጀመር ሰው እንዲጠራጠር ለምን እንደሆነ ታውቂያለሽ? የሚጠራጠረው መጀመሪያ ላይ እኮ ለሪቾ ሰው በጣም አዝኖላት አይዞሽ ከጎንሽ ነን ኢትዮጵያ ህዝብ አደራ ተብሎ መልሳ በነጋታው ስትታረቅ የሆነ ነገር እንዳለ ጠረጠሩ። ታውቂያለሽ? ጃጅ ተፈለገ ነገር ከሆነ ጠንከራ ለማመድ ለሊቱን ሙሉሽ ተኝተሽ ብታስቢ ማለት ነው ለህይወት ይፈራለሁ ብላ ሳያድር በኢየሱስ ያፋችን ቆምራው ሳይደርቅ አደራ ነው የሆነ ነገር ቢፈጠርብኝ እዚህ ያላችሁ አደራ ያለችው እኮ ለህይወቷ ፈርታ ነው አይደለ? ሶ አንዴ የደፈመር ልጅ እንደዛ ብላ በዛው ብትቀጥል ነበር ማንም ሰው ዞር ብሎ አያት ወይ ጌቱ በእንጂ ተወጣ ነው ደግሞ ነገር እንዳፈልግ እና በቃ አላቅም ብቻ የተፈጠረው ነገር ግራ ነው የገባኝ። እኔ ካሜራው ይውጣ ነው ያልኩት። ግሩፕ ላይም ብሆን እኔ ካሜራው ይውጣ ነው ያልኩት። እሷ በህይወቷ ተዋሻለች። ፕራይቬት ነበር ደውለው አንድ ቀን አስታወሳችሁ? የሆነ በጥንቁሎላ ማማኒ ምንም ነገር የለውበትም አይዞሻል በተፖስተው ነገር ገብታ እንደ ፕራይቬት ነበር ተደውሎልኝ አንዷ ሴቷ እጭ ትላታላችሁ እሱ አለንበት ዘባት ያለች ብላ ላኪልን ብለናት እየደወልኩላት አልመለሰችም። ምንም እኮ ልጅ የተናገርኩት ነገር የለም። የተናገርኩት ነገር ያቅ ነው በቃ። ሁለቱም ያው እኔ ምንም አይደለም የምታመጣው ማንም የምታመጣው ይብላላበት እቺ ገዜቤ። ቆይ ጥያቄ አለኝ እኔ ፌክ አካውንቱን ለምን ደለትሽው ያለቻት ማን ነው? እሱን እየሰደቡ ስለሱን ፍሬን ቁጭ አርገው አያሳደረው ከሳምንት በላይ ሱሱን ባልሽ ቆንጆ ሴት አፍቅሩ ወይኔ ዱባይ ተሳፍራለች እኔ ጓደኛዋ ነኝ አንቺ መድኃኒቷ አሰራችሁ እንደዚህ አብዳ እንደምትወጣላቸው ፈልገው ነው ቱና ነጃት ገተላል ሱሱ ራሷ ፍሬ ራሱ ተዘከሪ እንደውም የሆነ ጊዜ የደወልልሽ እሺ የጻፍልሽ ትላት አላቅም አረኔ ማንም አውርት በቲክታክ ነው በዋትስአፕ ትላለች ሱሱዬ አንድ ማስታወሽ በእንደዚህ አረ አላስታውስ ማለት ነው። ከዛም በኋላ ነጃት ጋር እኔ ጸጉሬን ልሰራ ሄድና እንዲህ እኮ ፍሬ አለችኝ እየተባለ እየተወራ ማን አስታወሰ? ነጃት ሽበቂ አንቺ የሆነ ጊዜ እንደውም እንዲህ እየተላላክ ምናምን ትዝ አይላትም። ስልኳ ጠፍቷል። ወደ ነጃት ስልኩ ሲገባ አለ ሹራ አይኩን እንግዲህ ባልን የልጅ አባትን አክል ጓደኛሽ ገበናሽ ቆንጆ ሴት ነው ወይስ አንቺ እሱ አይወድሽም? ይሄው አብረው እሺ ፎቶ አንስተሽ ላኪልኝ ሲባ እጅ ተያዘ ካሜራ መኪና ውስጥ ሆኖ አሁን ሁለቱ አብረው ናቸው ቢያዩኝ ሌላ ነገር ይመስላችኋል ምናምን እየተባባሉ እመቤቴ ይሄው ነጃት ታሽናል ካሉ እኔ ከፈለኩ ነጃትን አስገብቼ አሳያችኋለሁ። ማርያም እንዲያ ቁም ስቃዩን አሳይታ
ማለት ሱሱ እንደዚህ ስራ ቢበላሽ ትዳሯ ቢበተን ማለት ጥቅማቸው ምንድን ነው የሚያገኙት? እኔ እኮ ግራ የሚገባኝ ለምን ነው ታውቂያለሽ? ጥቅማቸው ህይወዬ አጠገቧን የከፈተችው እቺ ተንከሲስ ሁቃቢያም ለቃቃሚ ጠንቋይ ማለት ነው ገነት የምትባለዋ አጠገቧ ስለከፈተች ብንብላ ስትሄድ ማለት ነው እሷም ይፍታታላ መሰል ሁሉም የግንባሩን ርዝቅ የሚበላው ግን አላወቀችም። እቺ እንሷን ሸርሽራ ገነት ራሱ ምን አለች መሰላችሁ? ልጅ ምን አለች? እኔ ስራ ነው ማለት እኔ ሱቅ ሄጄ ዛኔ ይሄንን ነገር ማነው አምጪ ምናምን በል ነገነት አናወራም ሱሱ ደውላልኝ ካንተ ማለት ነው ምናምን እየዘጋሁበት እኔ ሱቄን እንኳን እንድከፍት ያረገች እሷ ናት። ዩማኔር ቤት ክፈች ብላይ ከዛም በኋላ ዩማኔር ማምጫውን ደግሞ ካርቶን ይመጣል ሱሱ ጋር ማለት ነው። ካርቶን ሲመጣ ፎቶ አንስታ እኔ ፎቶ አንስቼ ልክሻለሁ ከዋናው ፋብሪካው እንድታመጪ አረግሻለሁ ብላ ዩኒን ራሱ ልታወራው እንደነበር ይሄንን ሲጀመር ከሷ በፊት ከገነት በፊት ሱሱና እሷ ሊታረቁ ሲል ጓደኛዬ ቅርበኝ እኔ እኮ ሂውማኔር ሁሉ ፎቶ አንስቼ ምናምን ልልክላን ነበረ የካርቶኑ ምናምን ብላ አውቶሪታ ለሱሱ መሀሏ ሄዳ ነግራታለች። እንግዲህ ፈደል መሀሏን ሊያዘጉ ፖሊስ ሁሉ የላኩ ናቸው። አሁን የጥንቆላ ይገርማችኋል እናንተ በጣም ነው የሚደብረው እኮ አልወድቅም ስትላቸው ማለት ነው። አልወድቅም ፖሊስ አመጡ ሄደ አልወድቅም ሲልኩ በመተት ሊይዟት ነው። እናንተ ንቁ እስቲ። ኦኬ እቺስ አንድ ነፍስ ናት። ነገ ጠዋትስ እዚህ ሀገር ማለት ነው ጎበዝ መቶ እንዳይሰራ ሊያደርጉ ነው። እኛ ብቻ እንብላ ራስ ወዳዶች ማለት ነው። ሪታና ገነት የምትባል ራስ ወዳዶች እኛ እንብላ ብቻ በቤሩት ማንም አይስራ በማለት እኮ እኛ ብቻ እንለምልም። ለዛ ነው እንጂ ማለት ነው ሁሉም ይለምልም እንዴ ማንም ርዝቁን ነው የሚበላው። እኔ የፈለኩበት መስራት የፈለኩበት መሄድ የፈለኩበት ማን መግዛት መብቴ ነው። ይሄንን እንኳን አላሰበችም እቺ አጋሰስ እቺ አዞሆድ ጠንቋይ የጠንቋይ ልጅ ጠንቋይ መጀመሪያ አንቺ ሲኒ ሲገለብጭ ልጅሽ እንደተሰደባ አታውቂም። ልጅሽና ቤተሰብሽ የምታከብሪ ቢሆን እኮ ሲኒና ጀበና ይዘሽ አትወጪም። አንቺ ጀበና ራስ እነ ጉቻ ላይሻቸውም እንዴ እንደፈን ነበር ምን ቆጥረው የእውነት ነው እንዴ ብለው ደነገጡ ሁሉ እኮ ምንሽ ነው እንዴ? በጣም ከባድ ነው። እኔ ራሴ እንደፈን ነበር የምቆጥረው ያውቃ በቃ ትብላ ማለሽ ነበር የምልህ ማለት በዚህ ሙዳ ሆኖ ከተጠቀመች ጓደኛዬ ይመቻት በቃ እኔ የምለው እንደዚህ ነው የማስበው። ለካ የእውነት አድርጎት ጭራሽ መጠጥ ውስጥ አንቺ ያምሻ እንዴ? እኔ እኮ ከቤታው ማሉጣና እኔ ጋር ተደርጎስ ቢሆን እንዴ እኔ እኮ ፈራው። የፈለገ እምነትስ ቢሆን ስትጠጪ አይደብርም እንዴ? ምን አይነት ነገር ነው? ስለለመሻል ነው አምቡ የዚህን ያህል ደረጃ ብትሞትባቸውስ እንዴ? እኔ እንኳን ራቁቴን ማለት ነው እንኳን ራቁቴን እየተበዳው ታገኝ የሰው ነፍስ እንዴት ነው ማጠፋው? ያችስ ብትሆን ማለት ነው እንዴት ሊናሽ እንዴ? ምን አገባኝ እኔ አሁን ዛሬም ቢው ፎቶን ቢዘቀዝቁ ቤተሰቦች የሚያቀኛል እኔ እናቴና አባቴ ልጄ ካከበርኩኝ የመላው ማሪ በፈቃደኝነት ማን የሚወርዳለ ነጁ አንዳንድ ቁጥር እየጻፈች ነው። እኔ ወርዳለሁ ማሪ አስገቢያት በፈቃደኝነት አሉ የሚታረጉ የኔ ማር እንዲነጁ ይታለ ሁሉም ሰው ማለት ነው ሁሉም ሰው ሌላ ሰው ማን ነው ሌላ ወረደው? ሂዊ ናት የወረደችው አስገቢኝ እያለች ነው። እንዴት አደረች? ነጁ እኮ ሰብኳት አልገባችም። ሰላም አደራችሁ ልጅ አንቺ ደግሞ ይሰማል ድምጽ ወይ ቤብ እንዴት አደርሽ? ቤብ እንዴት አደርሽ? ሰላም አደራችሁ ነው ከቆይ እንዴት አለው እናቴ ምትላልክ እናንተ አሁን እኔ ማለት ነው ሌላ የገባሁት የፈለገ ነገር ቢሆን ሰው እንዴት ነው ከጠላቱ ጋር ከገዳይ ጋር ኦኬ ሪታን ምንም አላደረገቻትም አይደለ
ምንም አላደረገቻትም። እነሱ የሚታረቁበት ምንም ምክንያት የላቸውም። ሱሱ ላይ በተደረገው ነገር እንዴት ነው ሰው ልጅ ይቅርታ ተባብለናል ብሎ ትላንትና ጠዋት ላይፍ ገብታ ኤምባሲ እየሄድኩ ነው ስትል ነበር አይደለ ሪታዋ? አይኔን አታፍጥጥብኛለች። አይዋ ላይፍ ከፍታ ኤምባሲ እየሄድኩ ነው ብላ ነበር። ኤምባሲ እየሄድኩ ነው ብላ ከዛ ደግሞ ቪዲዮ ላይ ኤምባሲዎች ደውለው ጠርተውኝ ተስማምተናል በሽማግሌዎች። ኦኬ ይስማሙ፣ ምን ይበሉ ግን ምንድነው እኔ ማወቅ የምፈልገው እነሱ ሁለቱን የሚያስማማቸው ነገር የሚያስታርቃቸው ነገር ምንድነው የተጣሉት እነሱ ምንድነው? ላይቭ ላይ እኮ እንዲያልረክሽ ነበር በመባባል ደረጃ እንጂ ሁለቱም የተደራረጉት ነገር የለም አይደለ? ምንድነው ሊያስታርቃቸው የሚችለው ነገር? ሲቀጥል ደግሞ ሱሱ ላይ በተደረገው ነገር ይቅርታ የሚደረግበት ነገር አይደለም እኮ አይደለም። ይሄ ይቅርታ ብለሽ የምታልፊው ነገር አይደለም። ሰው ከገዳዩ ጋር ከገዳይ ከተባለ ሰው ጋር እንዴት ነው እርቅ ፈጸምኩ ብሎ የሚመጣው? የሆነ ያደረጉት ነገር ልንገራችሁ አንድ ነገር። ነገ ምን አይነት ድራማ እንደምትሰሙ ታውቃላችሁ? ተገድጄ ነው ወይ በልጆቼ ተመቶ ነው እንዲህ ተፈራርቼ ነው የታረኩት ተብሎ ፊልም ይሰራል። ሌላ ይሄን ጠብቁ አለች እኮ ዋትስአፕ ላይ ይባላል፣ አኪድ ይባላል። ነገ ከነገ ወዲያ ደግሞ ወይ የተለቀሰ ቪዲዮ ይሰራና ምንም ይሄ የሚያስፈልገው ካሁን በኋላ ማን ይሰማታል? አስመሳይ ናት፣ አስመሳይ ሌባ፣ አጭበርባሪ ልንገራችሁ ማለት ነው። ሪታ ጓደኛዬ ነበረች። ገነትን አላቃትም፣ ጓደኛዬም አይደለችም ሆና ግን ፍሬ ዜድ አንዴ ጓደኛዬ መሆን አታውቅም፣ ልትሆንም አትችልም። አጋጣሚዎች ነው ያገናኘን። 2 ቀን 3 ቀንም እራሱ አልተገናኘንም ከሷ ጋር ግን ማለት ነው የፈለገ ነገር ቢሆን ከገነት በላይ ጠላቷ ለሱሱ ሪታ ናት። ወላሂ ነው የምላችሁ። ሪታ ጓደኛዬ ናት አይደለ? እሷን አጣጣው የፈለገ መሰለን እኔ ልንገራችሁ እኔ ማለት ነው የሆነ ነገር ሱሱ ላይ ለማድረግ አስቤ አምቤን አማክሪያት እንዲህ ቆይ ማሚ አንዴ እንዲህ ላደርግባት አስቤያለሁ ብዬ ስነግራት ጓደኛዬ አብረን ምበል አብረን ብጠጣ እንዴት ኦኬ ብላ ትስማማለች በዚህ ጉዳይ ላይ? እንዴት ኖ ማለት አትችልም እንዴ? ትላንትና ለአንቺ ተደውሎልሽ ነበረ? ደውዬላታለሁ ብላኝ ነበረ። ለነንጽራትም ለሱሱም ደውዬ ነበረ አለች ሰሊና ስትል የነበረችው። ለነሱም ደውዬላቸው ስልካቸው ስለማይነሳ ነው። ለምንድን ነው ማነሳው? ከእንደዚህ አይነት ሰው ጋር እንዴት ነው ላወራ የምችለው ከዚህ በኋላ? ምንስ የምናወራው ጉዳይ ሊኖር ይችላል ከዚህ በኋላ? አንስቼ ስልክ ከሷ ጋር ሀሉ ምብል ልታሳምን አያሳምናኝ በዚህ ምክንያት ይቅርታ የተታረኩ ብላ አፌ ልታዘጋኝ ለሀቢቢ ሳትታረቅ በፊት ነው ነገር የደወለች። አልደወለችም። እስቲ ትምጣና ደውዬልሻለሁ ትበል ሳትታረቅ ትምጣ። ግሩፕ ላይ ምን እንደሆነ ታውቂያለሽ? እኔ እንዴት አንቺ እንደዚህ ታደርጊያለሽ? ቢያንስ እንደዚህ አንቺ በቃ ሁሉን ነገር እዛ ላይ ላይፍ ላይ ተናግረሻል። ለምሳሌ ሳልሄድ በፊት ደውዬላቸው ነበረ፣ ለሁለቱም ደውዬ ነበረ ግን አልደወለችም። ሳራ ልንገርሽ፣ ሪታ ትላንት ባለፈው ሱሱ አላመሰገነችኝም። ገነት አመሰግናል። ለምን መሰልሽ? እኔ ነጃት አለች። ነጃ ብታጠፋ ደውዬ ነው የምናገራቸው የምሰድባቸው በራሳቸው ነገር ከሆነ በእኔ ቀን ነገር ከሆነ ይቆጡኛል። ሱሱ ብታጠፋ ሰድቢያለሁ፣ ሪታ ብታጠፋ ሰድቢያለሁ። በስልክ ነው ግን እኔ በህይወቴ ከስልክ እንደዚህ ደውላለሁ። ጥፋቱን ነገር ነው እንደዚህ አይደለም እላለሁ። አንቺ ቆይ ዜድ በላሽ ቁም ነገር ነው ማለት ዜድ በመቤቴ ቁም ነገር እኮ ነው። ደግሞ ቁም ነገር እኮ ነው። ሃምበርገር ምስኪናት የምትለው የነበረች የሆነ ነገር የደበቅሽላት ነገር ስላለ ነው። ይኸውልሽ አንቺ የህፃን ጨዋታ ጀመረሽ ገባሽ? እና ለዛ ነው እኔ የሆነ ነገር እንኳን ቢፈጠር ማለት ነው ዝም እንደማል። እንደውም ነጃትን ጠይቂያት የሆነ ነገር ሲፈጠር በቃ ሃምበርገር እንዳሰማ ከሰማች ዝም አትልም። ይኸው ማሚ ተናገሪ ሙትሽን አንስተሽ ነጁ እንዲህ ነው ነጃት ራሱ ሃምበርገር እንዳሰማ ነው የምትለው። ሌሎች እኔ እንደውም ዋካ እንዳሰማ ሲቀጥል ደግሞ ማለት ነው ሃምበርገር ምንም ነገር ስትሰማ ትናገራለች። ኦኬ ያኒ መሰለን እኔ አንድ ነገሮችን ሰው የሚያቀላ ነገር ከሆነ ሰምቼ ከሆነ ምናምን ቢያንስ ወይ ልደብቅ እችላለሁ ወይ እኔ መናገር ያለብኝን ተናግሬ እዛው ወይ አፋቸውን ላዘጋቸው እችላለሁ። አሳልፌ ሃምበርገር ግን ከሰማሽ ፍርጥርጥ ነው የምታደርገው። ስለዚህ ወይ እንዳሰማ ነው የምንለው ወይም ደግሞ አትንገሯት፣ በቃ አትንገሯት። ገባሽ? ነገሩ እንዳይጋጋል ወይም እንዳይባባስ ብለን ያንን ነገር የምናደርገው እዛ ጋር ወጣ እሷ እንደዚህ ብላ ሃምበርገርን ስታሞሻሽር የነበረችው ምንም አግኝታ አይደለም ከሃምበርገር ስለምትናገር ነው ፊት ለፊት ሁሉንም ነገር። ገባሽ?
እላያችን ላይ ድራማ ይሰራሉ እንዴ? ታረቅን ምንድነው የሚያስታርቃቸው? እነሱ ምን ተደራረጉ? ምን ተጣሉ? ይቅርታ መባባል ካለባቸውም እኮ የሚባባሉት ከሱ ጋር ነው። እሷን ስለሆነ ያስቀየሙት፣ እሷን ስለሆነ የጎዱት፣ እሷን ነው ይቅርታ ማለት ያለባቸው። ጠንቋይና ጠንቋይ እኮ አይጣላም። አጭርና ግልጽ ማለት ነው። አጭርና ግልጽ ማለት ነው። ሁለቱ ሰው አጥፍተዋል። ትናንትና ቤቲ የለቀቀችው ኤምባሲ ከተኬደ በኋላ ቤቲ የለቀቀችው ሪካርድ ለሪታ ሰው ሼር ሲያደርግላት ከዛ በኋላ ነው ገነት ጋር ተንቀልቅላ ሄዳ የተታረቀችው። ሌላም ቮይስ ስላለ ሌላም ጉድ ስላለ ያ ጉድ ደግሞ ሁለቱ የሰሩት ነገር ስላለ ያ ነገር እንዳይወጣ ሽፍንፍን ተደርጎ መታረቅ ፈለጉ፣ ታረቁ። ሃይዳ ሁዌ ከዛ ነገ ደግሞ ትመጣና አይ የታረቁት እንዲህ ተፈርቼ ነው ወይ ተስፈራርቼ ነው ትባላላችሁ። ይሄን አምናችሁ ተቀበሉ። በቃ ተገድጄ ነጭ መኪና በሬ ላይ መጥቶ ካሜራ አለ ምናምን እንደውም ሳርቾ ካሜራውን አምጪ ብላታለች። የፈለገ ብትገደጂ አዳምጪ ነጂ ይኸውልሽ፣ እኔ ትናንትና ሲደውል አምጩ ካሜራውን አምጩ ብያታለሁ። ካሜራውን አምጩ። ሲቀጥል ደግሞ እንዴት አንቺ እነዚህ እዚህ ጋር የእነሱንም ስም አንስቼ ሁሉንም ስም እኔ ምን ቦታኝ ነው በየቤቱ እየተለጠፍኩ የምሰደበው? እኔ በየቦታው ቪዲዮ እየተለጠፈ ጠንቋይ የሚባለው ከጠንቋዮች ጋር በምን ምን አድርጌ ምን ላይ ተነካክቼ የምሰደበው እኔ እንዴ? ሽብኩ የገባኝ ይሄ ነው። ሁሉም ላይ እንደዛ ግሩፕ ላይ ሲከቱን እስቲ አምጩ ካሜራውን አምጩና ለምን ሄድሽ? ሲጀመር ደግሞ ጓደኞች እኔ ሲሳደበው ልጅ ቤት አሁንም ማለት ነው ገነት የምትደግፉ ቤት እየከፈታችሁ ስትሳደቡ ውላችሁ ብታድሩ ማለት ነው። ተሳድቤ ያለፍኩ ሰው ነኝ እኔ ማለት ብትሰሉ ባርፍ ብትሰሉ ፍዬ በደንብ ማለት ነው። በደንብ ተደበሩ። ምክንያቱም ምንም መደበሪያ የላችሁም። ግን ከጠንቋይ ጋር ተብሎ ፎቶ እንዲለጠፍ አልፈልግም። ካወቅሻቸው እኮ መክሰስና መምጣት አላቃቸው። ምን ሪካርደሮች ሁሉም ራሳቸውን አያጋልጡም። ድምጻቸው ሲወጣ በምን አቃቸው? አሁን ተመታደባንቹ ፎቶ ለጥፎ ማለት ነው። አንዴ ልንገራ ፎቶ ለጥፎ የሚሳደቡት ማለት ነው። አንዷ ዚናት እኔ በድምጽ አውቂያታለሁ። ድጋሚ ትድገሙ ብያታለሁ። ድጋሚ ብያታለሁ። ሁለተኛ ነገር ነው ማለት በፌክ አካውንት መተሽ ፎቶ ሳትለጥፊ የሚዲያዎችን ምናም ሪከርድ አድርገሽ ምንቀጥ አንዷ እዚህ ነሻቅሻለሁ። እኔ ፎቶ ለጥፎ ቢሳደቡ ችግር የለብኝም። ነግርሻለሁ ማሚ ችግር የለብኝም። ስድብ ምናምን ችግር የለብኝም። ከጠንቋይ ጋር ብቻ ፎቶ አይለጥፉ ነው። ማናት ማውጣት ነው። ለምን የሶፊ ፎቶ እንዴ? በዘር ስለሄደች ነው። በዘር ግን ተደብቀሽ ከአሁን ወዲህ ብትሳደቢ ውርድ ከራስሽ። ያግማሙት ነገሩን እኮ በእውነት ነው። ስድብ በእናትሽ እኔ አሁን እዛ ላይ ስላልሆንኩ የእያንዳንዱ ፎቶ እየለጠፍኩ በጣም እደበርባቸዋለሁ በስድብ ደረጃ። እኔ ስድብ አይገርመኝም አይደንቀኝም። ያሳለፍኩት ነገር ነው። ገባሽ? ችግር የለብኝም። ቤታችሁን ተደበሩብኝ፣ ቪው ሰብስቡበት፣ ላይክ ሰብስቡበት ምናምን። በጣም ምርጥ ፎቶ አለኝ ስክሪንሻት እያነሳችሁ። ግን ከጠንቋይ ጋር አትለጥፉኝ ፎቶዬን በስ